እኛም እዚህ ሆነን እና ድርሳ ሃፒ በርዝዴይ ብለናል። መቼም የማይገባበት ሰበብ የለውም። ከዛ ጋሽዬ ያስጠነቅቀዋል። እሷ እዚህ አዳዲስ ድራማዎች ትፈጥራለች። እንግዲህ ድራማው እንደቀጠለ ነው። ለማንኛውም እስቲ እንግዲህ ጋሽዬ አዲስ አበባ መጥቶ ደግሞ የሚፈጠረውን እናያለን። ያው አብርሃም ጋሽዬን ሽሽት ሳያገኘው ከቤተሰቦቹ ጋር ሳይሰራ ቤተሰቦቹ ጋር እንዳለው ጋሽዬ ማለት ነው እዚህ ደርሷል። ለአዲስ ዓመት አልሄደ፣ ያልሄደበት ምክንያት የታወቀ ነው። ለመስቀል ሄደ፣ ግን አባትና እናቱን በስርዓት ሳያገኝ በስርዓት እንደፈራ ሄደ። ድሮ የሚያከብራቸውን የሚፈራቸውን ቤተሰቦቹን እንኳን ንቋቸው በእሷ የተነሳ እንደ መናቅ ነው የሚቆጠረው። ይሄ ድሮ አብሮ የሚሰራቸው ቤተሰቦቹ እዚህ ላይ ያደረሱት ቤተሰቦቹን ትቶ ከእሷ ጋራ መለስ ማለት ነው። ለማንኛውም ግን ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ ብዝት ትርፍርፍ ይበልልኝ ማለት ፈልጋለሁኝ። እና እንዴት ነው ሰብስክራይባችሁ ቆሟል? ኧረ ሰብስክራይብ አድርጉ። ምንድን ነው ሼርም ልክ እንደዛው። ሀሳብ አስተያየታችሁንም በኮሜንት መስጫ ሳጥን ላይ አስቀምጡ። ያውላችሁ አንድ ሰው ለምን ተናገርሽ ብሎ ሀሳብ አስተያየት ማስቀመጥ መተው፣ ሼር ማድረግ መተው፣ ላይክ ማድረግ መተው ማለት የሆነ አትናገሩ ብሎ እንደመዝጋት ማለት ነው። ስለዚህ አድርጉን፣ እንስራበት። እና ዛሬ ምንድን ነው በቀደም ዕለት የሆነች ቃልዬ የምትባል ልጅ አለች እና ናታንን ፍቅረኛ ካወቃችሁ ማለት ነው እሱ ከቤስት ፍሬንዷ ጋራ እሱ ፍቅር ጀምሮ አሁን ከእሷ ጋራ ፍቅር እየተጫወቱ ነው። እሷን ለማናደድ ብሎ ደግሞ የበፊት ፍቅረኛውን ቃልን ፎቶ በየመንገዱ ላይ ለጥፎ ልትከሰው ነው፣ ልታሳስረው ነው። እናንተን እንዲህ ነው ማድረግ። በሰው ትዳር ላይ የምትገቡ በሰው ፍቅረኛ ላይ የምትገቡትንም እንደዚህ ነው ማድረግ። ሄርሜላም ነገ ቀንሽን ነው የምትጠብቂው ማለት ነው። በሰው ትዳር ላይ ነው ጣልቃ የገባሽው። ምንም እንዲህ አይነት ጓደኛ አይተንም ሰምተንም ወደፊትም ይኖራል ብለን አናስብም። እና የምታደርገው የምትሰራው ድርጊት ብዙ ነገር ያስደርጋታል፣ እንደ ቤተሰብ ማለት ነው። ቤተሰብ አሁን አባትየው እሱም አልሰማም ብሎኛል ብሏል። አልሰማ ያለው ምክንያት የሆነ ነገር ቢሆን እንትና ቢኒም እንደተናገረው የሰማችሁት ከሆነ የሆነ ነገር ሆኖ ነው እንጂ ያለ ምክንያት እኔ ድሮ እንደማውቀው እንደዚህ አይደለም ብለዋል። ሁሉ ይመሰክርለታል። ድሮ የሚታወቀው እሱ ከሩታ ጋር ሆኖ ምንም ነገር ቢመጣ የሚጋፈጥና ትቶ ወደ እሷ የሚሄድ ልጅ ነበረ። አሁን ግን በተለያዩ ጥቅሞች እየተሸወደ ወደዚህኛዋ ወድቋል ማለት ነው። እና እነ አቤል አሁንም ያሉበትን ግብግብ እያያችሁ ነው። በሄርሜላና በአብርሃም ምክንያት ማለት ነው። በሄርሜላና በሩታ በአብርሃም ምክንያት በሶስቱ ምክንያት አቤልን ዛሬ ደግሞ እያሰቃዩት ነው። እጅግሩን አስረውት፣ ትላንትና እዩ ነበር እጅግሩ የታሰረው። በቀደም ብሩክና አቤል ቡቺ ላይ በመሳሪያ በፊት ቡቺ ሁለቱንም በመሳሪያ በቃ እንደዚህ እያደረጉ መላ ቅድሳቸው ጠፍቷል። እነዚህ እዚህ ጋር የራሳቸውን ህይወት መኖር ጀምረዋል። እነሱ ግን እዛ ጋር ጦርነት ላይ ናቸው። ይሄ ቀን አልፎ ግን ያስተዛዝባቸዋል። እያንዳንዳቸው የሚናገሩት የሚያደርጉት ነገር በአጠቃላይ ድሮ በጣም ቤስት ጓደኛ ማቾች ናቸው። በብዙ ነገር አብረው ብዙ ነገር ያሳለፉ ሰዎች ናቸው። ያንን ረስተው ዛሬ ለሁለት ጥንዶች ወይም ለነገ ትታ ለምትሄድ ተራ ለሄርሜላ ብለው እነሱ እንዲህ አይነት ግብ መፍጠራቸው በጣም የሚያስጠላ ነገር ነው፣ እውነት ለመናገር ማለት ነው። የድሮ ጓደኝነታቸው ነው ማሰብ። ለነገሩ በአሁኑ ሰዓት ላይ ጓደኛ ብላችሁ የምታምኑት ሰው ከጀርባ የሚወጋ ጓደኛ ብላችሁ የምታምኑት ሰው እንደሌለ ነው እያየን ያለ ነው ማለት ነው። እና እነሱም ኃይለኛ በቀል ላይ ናቸው። እሷም ሩታን እየተበቀለች ይሁን አይዶን ነው አናውቅም። ልደቱ ጊዜ ቢያልፍም ያለቀሰው እርግጠኛ ነኝ ከዚህ በፊት ሩታ ያከበረችለትን ልደት ስለሚያስታውስ ነው። ዛሬ ደግሞ ሄርሜላ እንደዚህ አድርጋ ሿሿ ሰርታ ልደቱን አከበረችለት። ነገስ እንዴት ይሆናል? በእርግጥ ከበፊቱ አሁን መለጣጠፍ የተለያየ እንትን ታድርገ እንጂ መለጣጠፍ፣ መሳም፣ እዚህ ጋር መጥረግ ምናምን አንገቱን ማቀፍ ምናምን አይነት ነገር የተወች ይመስለኛል እንዲሁ ሳስባት ማለት ነው።
የጓደኝነትን ስራ ለምትሰሩ ብለው ሲሏት፣ በነገራችን ላይ አሁን ደግሞ እዩና እንትና ፈረንጁ እነሱንም በሆነ ነገር ልትይዛቸው ይመስለኛል። እንግዲህ የቀሩት እነሱ ናቸው። እነሱንም በሆነ ነገር ልትይዛቸው እንዳይሆን ብቻ ይሄን ነገር አብራ እያደረገች ያለችው ማለት ነው። ብሩክና አቤል ደግሞ ጠፍተዋል። ከዛ አሁን ያሉት የቀራቸው እዩንና ደግሞ ፈረንጁን ከነ ቡቺ ጋራ ለማጣላት ነው አሁን ደግሞ እየሄደችበት ያለችው ማለት ነው። እንደዛ ነው ብዬ የማስበው። ምክንያቱም እነዛ የደረሱበትን አይታችኋል። አሁን የሉም። አሁን ደግሞ እነዚህ ናቸው ያሉት። ነገ ደግሞ እነዚህ አይኖሩም። እሷ እንዲህ እያለች ሁሉንም ከአብርሃም ህይወት አስወጥታ እራሷ ከሱ ጋራ ለመኖር ነው። እንደው ባገኛት ብለዋል። ስልኳን ደግሞ ይሰጠዋል ጋሽዬ። ብታነሳም ባታነሳም ወዳ ሳይሆን በግዷ አነሳችም አላነሳችም መምጣቱ አይቀርም። ቤቱ ቁጭ ብሎ ቤቱ ድንገት እንደለመደ በለመደ እግሯ አንኳኩታ ልገባ ትችላለች። ጋሽዬን እዛ ቁጭ ብሎ ልታገኘው ትችላለች። የዛኔ ደግሞ የሚፈጠረውን እናያለን ማለት ነው። እና እንዲህ ነው እሷ እያደረገች ያለችው። እሷ ምርጥ ስራ በውስጧ እየሰራች ነው ያለችው። የምታደርገውን ነገሮች በሙሉ እየሳቀች እያስመሰለች ምናምን አይነት ነገር ነው እየሄደችበት ያለችው ማለት ነው። እነዛኛዎቹ ግን ሩታማውን ዛሬ ምንም ነገር አልሰራችም እና እህቶቿ ናቸው እህቷና አክስቷ ናቸው ስለ እርጉዝ ስለሆነችው እና እርጉዞና ስለለቀቀችው እንትን የተናገሩት። ብዙንም አልሰማሁትኝም። ምክንያቱም እንደዚህ አይነት ነገር ግማሹ ጥሩ ሲናገር ግማሹ መጥፎ ሲናገር ቤተሰብ ደግሞ ያው የሚሰጠው የራሱ የሆነ መልስ ይኖረዋል። እንግዲህ በደንብ ስላልሰማሁትኝ እሷን እንኳን ይሄ ነው ብዬ ማለት አልችልም። እና የእንትና ማነው ስሙ ናሂንም አይታችኋል። ናሂም ከአንገት ላይ አውልቅ ሲባል አላውልቅም ብሏል። ያበጡ ይፈነዳል ብሏል። አላውልቅም ብሎ ቀጥሎበታል። እንግዲህ እሱም አያወልቅም። ጽጊሻንም አሟታል። በዳኔ የተነሳ ታማ ቤቷ ተኝታለች። በዛ ይባስ ብላ ደግሞ ያቺ የእርጉዝ አይጥ የመሰለች ሴትዮ መታ በጥብጣ እንደገና ስታማ አሳምማታለሁ አድናታለሁ ብላ ሄዳ ጭራሽ አሳመማት ወጥታለች። የእነሱም በዚህ እየሄደ ነው። ትላንትና አይታችኋል የተፈጠረውን። ዳንኤልም የምሩን ማለት አንድ ሴት ልጅ ግን ሚዲያ ላይ እንደዚህ አልፈልግሽም በቃ ከህይወቴ ውጭልኝ እየተባለች ግን የምርም ሆነ የድራማ ይሄ በቀደም ያያችሁት ነው። ባልየው ሚስትየውን ፕራንክ አደርጋለሁኝ ብሎ ምን አይነት ለቅሶ እንዳስለቀሳት ማለት ነው። እንዲህ ያስለቀሷቸው ግን ፕራንክ ነው ሲባሉ እሺ ይሉና እንባቸውን ይጠርጉና ደግሞ መልሰው ይሆናሉ። እንዲህ አይነት እቃቃ ጫወታ አለ ፍቅርን ፍቅር ሊያደርገው የሚችለው ማለት ነው። በእንደዚህ መናገር የምትፈልጉትን እየፈለጋችሁትን እየተናገራችሁ ፕራንክ ነው እያላችሁ ሰውን ካስለቀሳችሁ ሰው ውስጡ ቂም ከያዘ በኋላ መልሳችሁ ይቅርታ እንዲህ ነው ብሎ ማለት ይሄው እነንትናንም አስጠፍቷቸዋል። ማርክና ቤዚን ማለት ነው። ማርክና ቤዚን በፕራንክ የተነሳ ሰሞኑን መጥተው ያቁም። ትናንትና አንድ ቪዲዮ የለቀቁት እሱም በስብስጭት በጸብ ተላቀዋል። ዛሬም አለቀቁም። ፕራንክ ነው እንደዚህ ያስደረገ ያለው ማለት ነው። ከመጀመሪያ ጀምሮ እኛ ሀገር ፕራንክ ተብሎ ሲመጣ ጀምሮ በጣም እናገራለሁኝ። የኛ ሀገር ፕራንክ በፍጹም አትችሉበትም። ፕራንክ ትርጉሙን ወቁት። ፕራንክ ማንም ባልና ሚስቶቹን የሚጎዳዳ ንግግር እንኳን ተነጋግረው አይደለም ነጮችን ስናያቸው ፕራንክ ነው የሚባባሉት። የሆነ የሚያስተምር ነገር ነው ፕራንክ ተደራርገው መልሰው ደግሞ እንትን የሚሉት እንጂ እንደኛ ሀገር ጅሎች ገንዘብን ብቻ ስለሆነ የሚፈልጉት ያንን ገንዘብ ለማግኘት ብለው እሷን ያስለቅሳሉ ወይ እሱን ታስለቅሳለች። ከዛ በኋላ ፕራንክ ነው ይላሉ ማለት ነው። እና ቤተሰብ የማያየው እየመሰላቸው በቆይታም ቢሆን ቤተሰብ ጋር ይደርስና ቤተሰብ የማይገባ ነገር ሊያደርግባታል ወይ ያደርግበታል ማለት ነው። እና ከዚህ ሁሉ ቢቀር መስራት የሚቻል በጣም ብዙ ነገሮች አሉና ያንን ወይም በራሳችሁ ላይ ሳይሆን ብዙ በቃ አይ ዶንት ኖ እና ወይም ደግሞ አይነት አለው የሚሰራ ወይ ከነሱ እያያችሁ በፕራንክ ብላችሁ ነጮችን ብትገቡ በጣም ደስ የሚል እንትን ነው የሚያሳዩትና የሚያስተምሩት ማለት ነው። እና የእንትና ደግሞ የገረመኝ አላዛር የእናትና የአባቱ ጸብ እኔ በቃ ጸብ ሁሉ ሚዲያ ላይ ፍቅር ሁሉ ሚዲያ ላይ ገበና የሚባል ቀረ፣ ሚስጥር የሚባል ቀረና ነገራቶች ሁሉ አደባባይ ሆነው የቤተሰብ ገበና ሚዲያ ላይ ወጥቶ እሷ
ከሐዋሳ አዲስ አበባ ስትመጣም ሚዲያ ግድ ማወቅ የለበትም። ምናልባት ማወቅ ካለበት በዚህ ምክንያት ነው ምናምን ብሎ ማስተባበል ይቻላል። አሁን እነሱ ትላንትና ስንት የሚያማምር ፕራንክ የሚያደርጉ የነበሩ የአላዛር እናትና አባት ዛሬ ደግሞ ተጋጭተው አዲስ አበባ በመምጣታቸው እየተፈጠረ ያለውን ነገር ተመልከቱ። ልጆቹ በዛ ጋር ጸብ ናቸው። በነገራችን ላይ 2018 በጣም እኔ እንጃ የጸብ አመት ነው እንዴ ተብሎ እስከሚባል ድረስ ነው። በጣም ብዙዎች እየተጣሉ እየተለያዩ እያየን ያለ ነው ማለት ነው። ትላንት ፍቅር ይሆናሉ፣ ነገ መልሰው ጸብ ይሆናሉ። ዛሬ ፍቅር ይሆኑና ነገ ጸብ ይሆናሉ። ይሄንን ነው እያየን እና እያሳየን ያለው 2018 ማለት ነው። እውነት ለመናገር በጣም ብዙዎች ፕራንኩ ራሱ በቃ የሆነ አዛ የሆነ ፕራንክ እየሆነብን ነው ያለ ነው ማለት ነው። እሷ ፕራንክ ነው ብላ ስትል እሱ አምርሮት ምናምን ጸቡን በቃ አክሮት ጥሏት ሲሄድ እሱም ፕራንክ ነው እያላት አክራ ጸቡን በቃ የሌለ ያዙ ይልቀቁኝ ለያዥ ለገናዥ አስቸግረው ጥላው መሄድ ምናምን ነገር እና የነሱ ገመናማውን አደባባይ ላይ መውጣት አልነበረበትም። የባልና ሚስቶቹ ጸብ በመሬት በቤት የተነሳ በቦታ የተነሳ ልጆቹ አደባባይ ወጡ። እንደዚህ አሁን ይሄ ነገር አሁን ምን አይነት ትምህርት ነው የሚያስተምረው? ምን እንድንስቅ ነው? እንድናለቅስ ነው? እንድናዝን ነው? እንዲህ አይነት ነገር የቤት ገመናችሁን አደባባይ ላይ ይዛችሁ የምትወጡት ድሮ ህዝብ የማያውቀውን የቦታችሁ በአራጅ እንዳይሸጥ ሲባል ሚዲያ ላይ መጣችሁና እንደዚህ ነው ብላችሁ አልከፈለም ብላችሁ አልከፍያለሁ እየተባባላችሁ የባልና ሚስት ጭቅጭቅ ሚዲያ ላይ ማለት ነው። እና ይሄ ምንድነው የሚያሳየው? ልጆቻችሁ ከእናንተ ምንድነው የሚማሩት? ተከታታዮቻችሁ ከእናንተ ምንድነው የሚማሩት? ይሄንን ነው ማሰብና መስራትም ካለባችሁ ልትሰሩ የምትችሉት። እና እኔ እንጃ ብቻ ብዙዎች ምንም የሚያስደስት ነገር አለ እየሰሩም እያየንም ያለ ነው። እኛ እንደ ተመልካች ነው ሆነን በቴሌቪዥናችን ላይ የምናየው። እነሱ ደግሞ እንደ እንትን ነው እያሳዩን ያሉት። ከኛ ይማራሉ ወይ ከኛ መጥፎ ነገር አይ ዶንት ኖ ምን እንትን እንደሚሉ ማለት ነው። እና የሚሰሩትን ስራ እንግዲህ ያው ሁሌ አንድ አይነት ስራ ለምንሰራው እነሱም አንድ አይነት ነገር ያቀርቡልናል፣ እኛም አንድ አይነት ነገር ነው የምንመልስላቸው ማለት ነው። ያው በለን አቅም ማለት ነውና ይሄንን ነው ማለት የምችለው። እንግዲህ ብዙም ለማውራት እንትን አልነበረኝ። የሆነ ቦታ ነበረኝና መሄድበት ነበረኝና ዛሬ ከዛ እንደመጣሁኝ ደግሞኛል። ዝም ብዬ ቪዲዮ መስራት ስላለብኝ ብዬ ነው የሰራውላችሁ ማለት ነው። እና ይሄን ይመስላል። ለማንኛውም ለዛሬ ይበቃችኋል። አመሰግናለሁኝ። ግን ሰብስክራይባችሁ አይለኝ ማለት ፈልጋለሁኝ። እንደተለመደው እንደሁል ጊዜው አበረታቱ። አመሰግናለሁኝ።